የ2018 ዓመተ ምህረት የአእላፋት ዝማሬን አስመልክቶ ከኢትዮጵያዊ ጃንደረባ ትውልድ ጠቅላላ ማህበር የተሰጠ ጋዜጣዊ መግለጫ። የአእላፋት ዝማሬ በመንፈስ ቅዱስ የተሰናዳ የሰላም መዝሙር ነው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ። በኢትዮጵያዊ ጃንደረባ ትውልድ የሚዘጋጀው የአእላፋት ዝማሬ እግዚአብሔር ቢፈቅድ ለሶስተኛ ጊዜ ማክሰኞ ታህሳስ 28 ቀን 2018 ዓመተ ምህረት በአዲስ አበባ በመስቀል አደባባይና በድሬዳዋ በለገሃር አደባባይ ይካሄዳል። ይህ ዝማሬ ላለፉት 2 ዓመታት በቦሌ ደብረ ሳሌም መድኃኔዓለም ወመጥምቁ ቅዱስ ዮሐንስ ወአቡነ አረጋዊ ካቴድራል መካሄዱ ይታወሳል። የኢትዮጵያዊ ጃንደረባ ትውልድ ጃን ኢሳይያስ በተሰኘው የጥናትና ምርምር ክፍሉ አማካኝነት የሁለቱን ዓመታት የአእላፋት ዝማሬ ጉዞ ከምዕመናንና ከአገልጋዮች መረጃ በመሰብሰብ ባደረገው የዳሰሳ ጥናት ውጤት በመመስረት ለ2018 ዓመተ ምህረት የአእላፋት ዝማሬ በርካታ ማስተካከያዎች የተደረጉበት ካለፉት 2 ዓመታት የተሻለ የአእላፋት ዝማሬን ለማካሄድ ዝግጅቱን አጠናቋል። በእነዚሁ 2 ዓመታት ምዕመናን ካነሱት ጥያቄ አንዱና ዋነኛው የአእላፋት ዝማሬ የሚካሄድበት ቦታ ጥበትና ከልክ ያለፈ መጨናነቅ ሲሆን ሰዎች ራሳቸውን እስከ መሳትና ብዙ ነጠላዎች በጧፍ እስከ መቃጠል የደረሱ መሆኑ መስቀል አደባባይ እንዲካሄድ እንፈልጋለን የሚለው የመጀመሪያው ዓመት ጥያቄ እጅግ መደጋገሙ ሶስተኛውን የአእላፋት ዝማሬ ሰፋ ባለው ቦታ በመስቀል አደባባይ ለማካሄድ መዘጋጀት እንዳለበት ከታህሳስ 28 ቀን 2017 ዓ.ም ጀምሮ ማህበሩ የወሰነው አቅጣጫ ነበረ። በዚህ መሰረት የመጀመሪያውን የአእላፋት ዝማሬ በመስቀል አደባባይ ለማድረግ ከሚመለከተው የመንግስት አካል ፈቃድ ለማግኘት አስቀድሞ በሄደበት ህጋዊ መንገድ ኢጃት በ2018 ዓ.ም መጀመሪያም ፈቃድ የማግኘት ሂደትን ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ሶስተኛው የአእላፋት ዝማሬ በመስቀል አደባባይ እንዲደረግ ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የድጋፍ ደብዳቤ በማጻፍ ስራውን ጀመረ። ከድጋፍ ደብዳቤው በተጨማሪ በሁለቱ የአእላፋት ዝማሬ ዝግጅቶች ላይ ታዳሚ ምዕመናን ባሳዩት ፍጹም ጨዋነትን የተሞላ መንፈሳዊ ስነ ስርዓት ምክንያት በሰላም በመጠናቀቁ የከተማው ከንቲባ ጽሕፈት ቤትና የከተማው ጸጥታ ቢሮ የአእላፋት ዝማሬ በመስቀል አደባባይ ይካሄድ የሚለውን ጥያቄ በበጎ እንዲመለከት ያገዘ ሲሆን ዝማሬው በተጠቀሰው ቦታ እንዲደረግ አስፈላጊው ሰነድ ከተሟላ በኋላ ህጋዊ ፈቃድ ተገኝቷል። ኢጃትም እንደ ከዚህ ቀደሙና በተሻለ መንገድ መርሃ ግብሩን ለመከወን ከአምላክ እርዳታ ጋር ከሐምሌ ወር 2017 ዓ.ም ጀምሮ ዝግጅቱን ሲያደርግ ቆይቷል። የ2018 ዓመተ ምህረት የአእላፋት ዝማሬ እግዚአብሔር ቢፈቅድ ብንኖርም በራሳቸው የአእላፋት ዝማሬን ከሚያዘጋጁ ሀገረ ስብከቶች ውጪ በኢጃት አስተባባሪነት በአዲስ አበባ መስቀል አደባባይና በድሬዳዋ ለገሃር አደባባይ የመስቀል በዓል ማክበሪያ ቦታ ላይ ይካሄዳል። በመሆኑም አንደኛ በ2018 ዓመተ ምህረት የአእላፋት ዝማሬ 30 መዝሙራት በምዕመናን ይዘመራሉ። የዘንድሮን የመዝሙር ጥናት ከአምናው ስናነጻጽረው ብዙ ሰዎች መዝሙር እያጠኑ መሆኑን ለመረዳት ችለናል። በቁጥር ለማስቀመጥ ያክል የ2017 ዓመተ ምህረት የጥናት መዝሙራት በዩቲዩብ ብቻ የአንድ ዓመት እይታቸው 3.8 ሚሊዮን ሲሆን የ2018 ዓመተ ምህረት የጥናት መዝሙራት የ3 ሳምንታት ብቻ እይታቸው 6.7 ሚሊዮን መሆኑ ምዕመናን በንቃት መዝሙር እያጠኑና በግላቸው ከፈጣሪያቸው ጋር በዜማ እየተነጋገሩ መሆኑን ያሳያል። የአእላፋት ዝማሬ ዋና አካል የሆነው የመሐረና አብ ጸሎት ዑደት እንደ ሁልጊዜው ሲካሄድ ቆይቷል። የመሐረና አብ ጸሎቱም በአዲስ አበባ በአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል፣ በመቄዶንያ በጎ አድራጎት ማህበር፣ በለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጡ ለማርያም ቅድስት አርሴማ ወአቡነ አዳም ቤተክርስቲያን፣ በደብረ ምጥማቅ ሰዓሊተ ምህረት ቅድስት ድንግል ማርያምና ቅድስት ክርስቶስ ሰምራ ካቴድራልና በደብረ ሲና ቅዱስ እግዚአብሔር አብ ቤተክርስቲያን ተካሂዷል። በድሬዳዋም በሳባ ደብረ ኃይል ቅዱስ ገብርኤል ካቴድራል፣ በደብረ ሰላም መድኃኔዓለም ካቴድራል፣ በመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያንና በደብረ ብርሃን ቅዱስ ጊዮርጊስ ወመጥምቁ መለኮት ቅዱስ ዮሐንስ ቤተክርስቲያን የጸሎቱ ዑደት ተከናውኖ ስለ ቤተክርስቲያን ስለ ሀገራችን ሰላም ልዩ የሆነው የመሐረና አብ የምህላ ጸሎት ሲደርስ ቆይቷል። ታህሳስ 28 ቀን 2018 ዓመተ ምህረት የሚካሄደው የአእላፋት ዝማሬም በዚህ የመሐረና አብ ጸሎትና በቅዱስ ፓትርያርኩና በብፁዓን አበው ሊቃነ ጳጳሳት ጸሎተ ወንጌልና ጸሎተ ኪዳን ከቀኑ 9 ሰዓት ላይ ይከፈታል። የአእላፋት ዝማሬ አለባበስ እንደ ወትሮ ሁሉ በቤተ ክርስቲያናችን ትውፊትና ስርዓት መሰረት የልደትና የትንሣኤ በዓል ልብስ የሆነው ነጭ ልብስ ነው። እንደሚታወቀው በጌታችን ልደትና ትንሣኤ ነጭ ለብሰው የታዩትን የቅዱሳን መላእክትን እንዲሁም በዮሐንስ ራእይ ምዕራፍ 6 ቁጥር 10 ላይ ነጭ ልብስ ተሰጣቸው ተብሎ እንደተጻፈው
ስለ ክርስቶስ መስክረው የሞቱት ቅዱሳን ሰማዕታትን እንዲሁም በበጉ ደም ልብሳቸውን ያጠቡ የተባሉ ቅዱሳንን ምሳሌ በማድረግ ብርሃነ ልደቱን ነጭ ልብስ ለብሰን እናከብራለን። በዚህም መሰረት ምእመናን በእለቱ ነጭ ልብስ በመልበስ እንድትገኙ በትህትና እንጠይቃለን። የአእላፋት ዝማሬ ስለ ጌታችን ልደት በዓል እያሰብን ለተወለደው ንጉስ ምስጋናና ጸሎት የምናቀርብበት በመሆኑ ከአባቶች ጸሎት፣ ቃለ ምዕዳንና ዝማሬ ውጪ ምንም አይነት የክብር እንግዶች ንግግር፣ የገሚ ማሰቢያና ሌሎች መልእክቶች የሚተላለፉበት መድረክ ባለመሆኑ በዚህም ዓመት ይህንን መንፈሳዊ ይዘቱን አስከብረን እንቀጥላለን። የዘንድሮ የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ የሚካሄድ እንደመሆኑ ምእመናን ባለፉት 2 ዓመታት ያሳያችሁትን ዓለምን ያስደነቀ ኦርቶዶክሳዊ ጨዋነትና ፍጹም መንፈሳዊ ስነ ስርዓት በመድገም እንድትታደሙና ቀኑ ሲቀርብ የከተማው አስተዳደር የጸጥታ አካል ለሚሰጠው ዝርዝር መመሪያና በእለቱም ሁነቱን በሰላም ለማጠናቀቅ ለሚደረገው ፍተሻ በተለመደው መንፈሳዊ ትዕግስት እንድትተባበሩን አደራ እንላለን። የአእላፋት ዝማሬ ላይ የምናሳየው ታዛዥነትና ክርስቲያናዊ ጨዋነት የአእላፋት ዝማሬ በቋሚነት በመስቀል አደባባይ እንዲካሄድ መንገድ የሚከፍት በመሆኑ የተወለደው ንጉስ የመድኃኔ ዓለምን ልደት በሀገር አቀፍ ደረጃ ከፍ ብሎ የሚከበር ሁነት እንዲሆን የበኩላችሁን ታሪካዊ ድርሻ እንድትወጡም በዚሁ አጋጣሚ አደራ እንላለን። ባለፉት የአእላፋት ዝማሬዎች ላይ የታደሙ ምእመናን የጧፍ መባ ይዘው የመጡት ለቦሌ ደብረ ሳሌም መድኃኔ ዓለም ካቴድራል እንደነበረ ይታወቃል። በዘንድሮ የአእላፋት ዝማሬ መስቀል አደባባይ ስትመጡ ከምታከብሩት ውጪ የምትሰጡት ጧፍ እንድታመጡ እየጠየቅን የዘንድሮ የጧፍ መባ ለታዕካ ነገስት በዓታ ለማርያም ገዳም ይሆናል። ጧፉን ለመሰብሰብ የተዘጋጁ ድንኳኖችም ስለሚኖሩ እግረ መንገዳችሁን እንድታስገቡና አንጋፋዋንና በብዙ ምክንያቶች ድጋፍ የምትፈልገውን ጉባኤ ቤት ያላትን የታዕካ ነገስት በዓታ ለማርያምን በረከት እንድትካፈሉ አደራ እንላለን። በሁለቱ ዓመታት የአእላፋት ዝማሬ የተሻለ እይታና ድምጽ ያለበት ቦታ ለማግኘትና የቪአይፒ እንግዶች አስተዳደር ጉዳይ ብዙ ቅሬታ የተስተናገደበት መሆኑን በሰብሰብነው መረጃ ማጣራት ችለናል። በዚህም መሰረት የ2018 ዓመተ ምህረት የአእላፋት ዝማሬ ሁሉም ታዳሚ ለመድረኩ እኩል ቅርበት ያለውና በአደባባዩ የትኛውን ቦታ ላይ ያለ ሰው ፊት ለፊት የሚመለከተው የህብረ ዝማሬ አስተላለፍ የሚያሳይ የመድረክ ዲዛይን በኢጃት የአርኪቴክቶች ቡድን ተሰርቶ ተጠናቋል። ድምጽን በተመለከተም አደባባዩ ውስጥ በየትኛውን ቦታ ላይ ያለ ሰው የሚሰማው ድምጽ እኩል እንዲሆን በድምጽ መሐንዲሶች ቡድን ዝግጅቱ ተጠናቋል። የመስቀል አደባባይን የክብር እንግዶች አገባብና መስተንግዶ በተመለከተም ኢትዮጵያዊ ጃንደረባ ትውልድ ለመጀመሪያ ጊዜ ሁነቱን በአዲስ ስፍራ በማካሄድ ላይ በመሆኑ ከጠቅላይ ቤተ ክህነት ጽሕፈት ቤት የቅርስና ቤተ መጻሕፍት ወመዘክር ሙዚየም መምሪያ የአደባባይ በዓላት አዘጋጅ ክፍል ጋር ልምድ በመውሰድ የተዘጋጀ ሲሆን የመግቢያ ቦታዎችን በተመለከተ በዝርዝር ቪዲዮ የምናሳውቅ ይሆናል። በእለቱም ስጋው ደሙ የሚቀበሉ ምእመናን ከድካም አንጻር እንዲገኙ አይመከርም። ሆኖም ዝማሬውን ሳላይ አልቀርም ለሚሉ ተቀምጠው የሚታደሙበት የእናትና አባቶች የክብር ማረፊያ ስለተዘጋጀ ሰሞኑ በመናስቀምጠው የጉግል ፎርም ላይ በእለቱ የሚቀበሉ ወላጆቻችሁ እንድታስመዘግቡ በአክብሮት እንጠይቃለን። ወደፊት በጃንደረባው ሚዲያ ገጽ ላይ በምንለቅላችሁ የሁነቱ ዲዛይን መግለጫ መሰረት ልዩ ቦታውን የምታውቁት መሆኑ እንደተጠበቀ ሆኖ በኤግዚቢሽን ማዕከል ውስጥ የሚገኝ ክሊኒክ በጃን ሉቃስና ተባባሪ የሕክምና ተቋማትና ባለሙያዎች አማካኝነት የሚተከሉ ጊዜያዊ ክሊኒኮች፣ አምቡላንስ መኪኖች፣ ጊዜያዊ ተንቀሳቃሽ መጸዳጃ ቦታዎች፣ በጃን ህንደኬ የሚተከሉ የሽያጭ ድንኳኖች እንደሚገኙም ልናሳውቅ እንወዳለን። የአእላፋት ዝማሬ በብፁዓን አባቶች ቡራኬ መመሪያ ድጋፍና ክትትል የሚዘጋጅ የጠቅላይ ቤተ ክህነትና ከአዲስ አበባ ሀገረ ስብከት ኃላፊዎች በተለያዩ ሁኔታዎች የሚተሳተፉበት በመሆኑ አባቶች የበዓሉን አከባበር በተመለከተ ተጨማሪ መግለጫና አባታዊ መልእክት የሚያስተላልፉ ይሆናል። ትራንስፖርትን በተመለከተ በርካታ ሰንበት ትምህርት ቤቶችና አድባራት ወደ አእላፋት ዝማሬ የደርሶ መልስ አውቶቡሶች እያዘጋጁና ማስታወቂያ እያስነገሩ መሆኑን ተመልክተን አድንቀናል። በዚህ ተግባር የሚቀረፈው የትራንስፖርት ችግር ብቻ ሳይሆን ለዝማሬ የተሳተፉ ምእመናን ማስቀደሳቸውን የሚያረጋግጥ በመሆኑ ይበል የሚያሰኝ ነው። በመሆኑም ምእመናን በየአካባቢያቸው የተዘጋጀውን የትራንስፖርት አቅርቦት በመጠቀም ያለ ምንም መጉላላት ታድማችሁ እንድትመለሱ እንዲሁም የሰንበት ትምህርት ቤቶችንና ማህበራቱን አገልግሎት እንድትደግፉ ጥሪ እናቀርባለን። የትራንስፖርት አቅራቢዎች ዝርዝራቸውን በማህበራዊ ድረገጾች ላይ የምናጋራችሁ ይሆናል። እንዲሁም መኪና ያላችሁ ምእመናን መርሃ ግብሩ ሲጠናቀቅ ወደ እናንተ አቅጣጫ የሚሄዱ እህት ወንድሞችን በመጫን የትራንስፖርት አገልግሎት እንድትሰጡን ይሁን። ኢትዮጵያዊ ጃንደረባ ትውልድ ተጨማሪ የትራንስፖርት አማራጮችን በመፈለግ ምእመናን ያለምንም መጉላላት መርሃ ግብሩን ታድመው ወደ የአጥቢያቸው እንዲሄዱ
አስፈላጊውን ጥረት እያደረገ ሲሆን ውጤቱን በሂደት የሚያሳውቅ ይሆናል። በድሬዳዋ ምድር ባቡር ለገሃር አደባባይ በሚካሄደው የአእላፋት ዝማሬ ላይ ወደ አደባባዩ የሚያስገቡ 5 መንገዶችን ምእመናን ሊጠቀሙ ይችላሉ። ከዝማሬው ፍጻሜ በኋላ ወደሚሄዱበት ደብር የሚያደርሱ መኪኖች ዝግጁ ሆነውም ይጠባበቃሉ። የጤና እክል ሲያጋጥምም እዚያው አደባባይ ላይ 3 ጊዜያዊ ክሊኒኮች ተዘጋጅተዋል። የአእላፋት ዝማሬ በዘንድሮ ዓመት ከምሽቱ 1 ሰዓት ተኩል ላይ ይጠናቀቃል። በጊዜ የሚጠናቀቅበት ምክንያት ያለፉትን ተግዳሮቶች ከግምት ውስጥ በማስገባትና ምእመናን እንዲያስቀድሱ ለማድረግ ነው። ያለ ቅዳሴ የሚጠናቀቅ ስርዓተ አምልኮ ማህተምና ፊርማ እንደሌለው ደብዳቤ ይቆጠራልና ምእመናን የአእላፋት ዝማሬን ከጨረሳችሁ በኋላ ወደ የአጥቢያችሁ በመሄድ በመሐሌትና በቅዳሴ ተሳትፋችሁ ከምስጢርም ተካፍላችሁ የበዓሉን ሙሉ በረከት ታገኙ ዘንድ እናሳስባለን። የትራንስፖርት አቅራቢዎችም መዳረሻችሁን ቤተክርስቲያን እንድታደርጉ በዚሁ አክብሮት እንጠይቃለን። እስከ ታህሳስ 23 ቀን 2018 ዓ.ም ድረስ በጊዮን ሆቴል በሚካሄደው የህፃናት የአእላፋት ዝማሬ ላይ ለእነርሱ የተዘጋጀ ልዩ መርሃ ግብር አለና በቀሪዎቹ 2 ቀናት በዚሁ እንድትሳተፉ እድሜያቸው ከ15 ዓመት በታች የሆኑ ህፃናትንም ታህሳስ 28 ቀን 2018 ዓ.ም በሚደረገው የአእላፋት ዝማሬ ላይ ይዛችሁ ባለመምጣት ተተባበሩን ዘንድ በትህትና እንጠይቃለን። መርሃ ግብሩን እንዲቀርጹ ከተፈቀደላቸው የሚዲያ ባለሙያ የሚል መለያ ካደረጉ የተመረጡ የሚዲያ ባለሙያዎች ውጪ ቀረጻ ማድረግ ዝማሬውንም መረበሽ በመሆኑ የሚዲያ ቀረጻ ማድረግ የተከለከለ ነው። ካሜራም ይዞ መግባት አይፈቀድም። ለነፍሰ ጡሮችና አካል ጉዳተኞች የተዘጋጀ ልዩ ስፍራም ስላለ ለአስተባባሪዎች በማሳወቅ ቦታ ማግኘት ይቻላል። ሁላችንም በተመስጦ ውስጥ ሆነን አንደበታችን ሳያርፍ ለጌታችን ልደት ዝማሬ ማቅረብ እንድንችል መስቀል አደባባይ የሚገኙ 5 ስክሪኖችና ተጨማሪ በሚገጠሙ ስክሪኖች የመዝሙር ግጥሞች የሚተላለፉ ይሆናል። ሙሉ መርሃ ግብሩ በጃንደረባው ሚዲያ ዩቲዩብ እና ቲክቶክ ገጽ በቀጥታ ስርጭት፣ የድሬዳዋ የአእላፋት ዝማሬ በጃንደረባው ሚዲያ ፌስቡክ ገጽ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን እና በሌሎችም የሀገሪቱ ሚዲያዎች በቀጥታ ስርጭት የሚተላለፍ በመሆኑ አእላፋት ዝማሬ ላይ በተለያየ ምክንያት መገኘት ያልቻላችሁና ከአዲስ አበባ ውጭ የምትገኙ ኦርቶዶክሳውያን በእነዚህ የሚዲያ አማራጮች መርሃ ግብሩን በቀጥታ በመታደም የበረከቱ ተካፋይ እንድትሆኑ ከወዲሁ ጥሪያችንን እናስተላልፋለን። በሌሎች የሀገሪቱ ክልሎችና በውጭ ሀገራት የሚደረጉ የአእላፋት ዝማሬ መርሃ ግብራት ሊበረታቱ የሚገባቸው ሲሆኑ ኢጃት የሁነት አዘገጃጀት ስልጠናና የልምድ ልውውጥ መድረክ ከማዘጋጀት ውጪ ኃላፊነት የሚወስድበትና በማህበሩ የተዘጋጀው በአዲስ አበባና በድሬዳዋ ያለው የአእላፋት ዝማሬ መሆኑን ብቻ እንገልጻለን። ሶስተኛው የአእላፋት ዝማሬን ለማካሄድ ባደረግነው ጉዞ በጸሎታቸው የተራዱንን ገዳማውያን አበው ፈቃድ ከመስጠት ጀምሮ አባታዊ ቡራኪያቸውና ምክራቸው ላልተለየን ብፁዓን አበው ሊቃነ ጳጳሳትና የሚመለከታቸው የመምሪያ ኃላፊዎች፣ የየአድባራትና ገዳማት አስተዳዳሪዎች፣ የአዲስ አበባና የድሬዳዋ ከተማ አስተዳደር እንዲሁም በሀሳብና በገንዘብ ድጋፍ ላደረጉ ግለሰቦችና ተቋማት የከበረ ምስጋናችንን በተወለደው የዓለም መድኃኒት ስም እናቀርባለን። ወስብሐት ለእግዚአብሔር። ታኅሳስ 2018 ዓ.ም